እሺ እስኪ ዛሬ ደግሞ አንዳንድ ረዘም ያሉ የአማርኛ ቃላትን እናነባለን ማለት ነው። ጀማሪዎች ከሆናችሁ ከመጀመሪያው ጀምራችሁ እስከ መጨረሻው ድረስ አብራችሁኝ ሄዱ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሆን፣ ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ መልካም ትብብራችሁ አይለኝ ማለት ነው። ወደ ትምህርቱ እንሄዳለን። አብረን እንሄድ። ን ቅ ፋ ት ማለት የአቤት ስድስተኛ፣ ን ማለት የነቤት ስድስተኛ፣ ቅ ማለት የቀቤት ስድስተኛ፣ ፋ ማለት የፈቤት አራተኛ፣ ት ማለት የተቤት ስድስተኛ። ስለዚህ ን ቅ ፋ ት ን ቅ ፋ ት። አሁን ያነበብነው እንደምንነው ልክ እንደ ፊደል ነው ያነበብነው ማለት ነው። አሁን ደግሞ እንደ ቃል ስናነብ ፈጠን ማለት አለብን። ቅድም ከነበረን ያነባብ ስልት ትንሽዬ ፍጥነት እንጨምርበታለን። ከዛ ወደ ቃል ይቀየራል ማለት ነው። እንቀይረው እስኪ። እንቅፋት። አያችሁት? ትንሽዬ ፍጥነት ስጨምር ወደ ቃል ወይም ቃል ለመመስረት ያግዘኛል ማለት ነው። ስለዚህ እንቅፋት እንደ ፊደል ን ቅ ፋ ት፣ እንደ ቃል ደግሞ እንቅፋት ይሆናል ማለት ነው። እንቅፋት። እንቀጥል። ን ቅ ል ፍ። ስድስተኛ ነው የአቤት ማለት ነው። ከዚህ ጋር እንዳየ ነው። ን ስድስተኛ ነው። ከዚህ ጋር እንዳየ ነው። ቅ ስድስተኛ ነው። ከዚህ ጋር እንዳየ ነው ማለት ነው። ን ቅ ከዛ ል ስድስተኛ ል እንንቅ ል ፍ እንዳለ ስድስተኛ ናቸው ማለት ነው። ማለት የአቤት ስድስተኛ ነው። ን ማለት የነቤት ስድስተኛ ነው። ቅ ማለት የቀቤት ስድስተኛ ነው። ል ማለት የለቤት ስድስተኛ ነው። ፍ ማለት የፈቤት ስድስተኛ ነው። የፈቤት ስድስተኛ። ከዚህ ላይ አራተኛ ነበረ፣ ከዚህ ላይ ደግሞ ስድስተኛ ነው። ልዩነቱን በደንብ እዩዋቸው። አራተኛ ሲሆን እዚህ ጋር፣ ስድስተኛ ሲሆን ደግሞ እዚህ ማለት ነው። ይሄኛው ፋ ሲባል ይሄኛው ደግሞ ፍ ነው የሚባለው። ፍ። ስለዚህ እንደ ፊደል እናንብበው። ን ቅ ል ፍ። እንደ ቃል ደግሞ እንንቅልፍ። እንቅልፍ፣ እንቅፋት፣ እንቅልፍ። እንቀጥል። ግ የገቤት ስድስተኛ፣ ም የመቤት ስድስተኛ፣ ባ የበቤት አራተኛ፣ ር የረቤት ስድስተኛ። ግንባር። እንደ ፊደል ግ ም ባ ር። እንደ ቃል ደግሞ ግንባር ይሆናል። እንቅፋት፣ እንቅልፍ፣ ግንባር። እንቅፋት፣ እንቅልፍ፣ ግንባር። እንቀጥል። ይ የየቤት ስድስተኛ ይ፣ ር የረቤት ስድስተኛ፣ ቃ የቀቤት አራተኛ፣ ል የለቤት ስድስተኛ። ይ ር ቃ ል። እንደዚህ ሲሆን እንደ ፊደል ወይም እያንዳንዱ ፊደል ጠራ ነው። አንዳንድ ጊዜ ጠራ ነው። እንደ ቃል ደግሞ ፍጥነትን ጨምር። ይርቃል። በጣም አሪፍ። ይርቃል። ከዚህ ላይ ደግሞ የቤት ስድስተኛ ማለት ነው። እንዳየነው ከዚህ ላይ ቻ የቸቤት አራተኛ፣ ቻ ይቻ ላ የለቤት አራተኛ ላ ይቻ ላ ል የለቤት ስድስተኛ ል
ይቻላል እንደ ፊደል ማለት ነው። እንደ ቃል ደግሞ ይቻላል ይቻላል ይሆናል ማለት ነው። ይቻላል። ከላይ ጀምረን እንውረድ እስኪ። እንቅፋት፣ እንቅልፍ፣ ግንባር፣ ይርቃል፣ ይቻላል ይሆናል። ይቻላል። እንቀጥል። ከዚህ ላይ ደግሞ ማ የመቤት አራተኛ፣ ማ ህ የሃ ቤት ስድስተኛ፣ ማ ህ በ የበቤት የመጀመሪያ፣ ማህበር የረቤት ስድስተኛ፣ ር በአንድ ላይ ማህበር እንደ ፊደል ማህበር። እንደ ቃል ደግሞ ማህበር 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 ይሆናል። ማህበር። እንቀጥል። ማ ከዚህ ላይ እንዳየነው ማ አራተኛ የመቤት ማለት ነው። ት የተቤት ስድስተኛ፣ ት ማት ረ የረቤት የመጀመሪያ ረ፣ ማትረ ፍ የፈቤት ስድስተኛ፣ ፍ ባንድ ላይ ማት ረፍ ማት ረፍ። እንደ ፊደል አነበብ ነው ማለት ነው። እንደ ቃል ደግሞ ስናነበው ማትረፍ ማትረፍ ማትረፍ። እንቀጥል። ል የለቤት ስድስተኛ፣ ዩ የየቤት ሁለተኛ፣ ልዩ ነ የመጀመሪያ ነው የነቤት ማለት ነው። ት የተቤት ስድስተኛ። እንደ ፊደል ል ዩ ነ ት። እንደ ቃል ደግሞ ልዩነት ልዩነት ልዩነት። እንቀጥል። ግ የገቤት ስድስተኛ፣ ን የነቤት ስድስተኛ፣ ቦ የበቤት መጨረሻ፣ ት የተቤት ስድስተኛ። ግ ን ቦ ት ግ ን ቦ ት ግን ቦት። እንደ ፊደል ግ ን ቦ ት። እንደ ቃል ግንቦት ግንቦት። ፍጥነት እንጨምራለን ማለት ነው። እንዳለ ፊደሉን መጀመሪያ ላይ የጠራነውን ይዘን ሳንረሳ ማለት ነው። ልክ እንደ ቃል ስናነብ ፍጥነት ጨምረን ራሱ ቃል ይመሰረትልናል ማለት ነው። ይመሰረትልናል። እሺ እንቀጥል። ማ የመቤት አራተኛ፣ ማ ስ የሰቤት ስድስተኛ፣ ማ ስ ረ የመጀመሪያ፣ ማ ስ ረ ጃ የጀቤት አራተኛ፣ ጃ በአንድ ላይ ማ ስ ረ ጃ። እንደ ፊደል ማ ስ ረ ጃ። እንደ ቃል ማስረጃ ማስረጃ። በጣም አሪፍ። ስለዚህ ሙሉውን እንዳል ከዚህ ላይ ያለውን ሙሉዎች ላንብብላችሁና እንቀጥል። እንቅፋት፣ እንቅልፍ፣ ግንባር፣ ይርቃል፣ ይቻላል፣ ማህበር፣ ማትረፍ፣ ልዩነት፣ ግንቦት፣ ማስረጃ ማስረጃ። በጣም አሪፍ ነው። ማስረጃ። እሺ እናንተ ደግሞ አንዴ አንብቡልኝ። አንዴ ታነቡልኛላችሁ። እኔ ካስተማርኳችሁ ምን ያክል ያዛችሁ የሚለውን አሁን ትነግሩኛላችሁ ማለት ነው። ከዚህ ጋር ምንድን ነው የሚለው? የመጀመሪያው እንቅፋት። ጎበዝ። ቀጣዩስ እንቅልፍ። እሺ ቀጣይ ግንባር። እሺ ይርቃል። በጣም አሪፍ ነው። ይርቃል። እሺ ይቻላል። በጣም አሪፍ ይቻላል። እሺ እዚህ ጋርስ ማህበር። ጎበዝ። እዚህ ላይ ማትረፍ። በጣም አሪፍ ነው። ማትረፍ። እሺ እዚህ ጋርስ ልዩነት። እሺ ከዚህ ላይስ ግንቦት። ጎበዝ። ከዚህ ላይ
ማስረጃ። በጣም አሪፍ ነው ማስረጃ። ስለዚህ በደንብ ተከትላችሁኝ ነበር ማለት ነው ጎበዞች። በዚህ መልኩ አሁንም እንቀጥላለን፣ አብረን እንሂድ። ከዚህ ላይ የአ ቤት ስድስተኛ ቅድም አይተናታል። ን የነቤት ስድስተኛ፣ የመጀመሪያ ነው የቤት ማለት ነው ራሱ። ው ደግሞ የወቤት ስድስተኛ። ን የው እንደ ፊደል ን የው እንደ ቃል ደግሞ እንየው እንየው ይሆናል። እንቀጥል። ት የተቤት ስድስተኛ፣ ው የወቤት ስድስተኛ፣ ል የለቤት ስድስተኛ፣ ድ የደቤት ስድስተኛ ማን ናቸው? ት ው ል ድ ይሆናል ማለት ነው። ድ ይሆናል እንደ ፊደል ት ው ል ድ እንደ ቃል ትውልድ ትውልድ። በጣም አሪፍ ነው። እንቀጥል። የአ ቤት ስድስተኛ፣ ን የነቤት ስድስተኛ፣ ደ የደቤት የመጀመሪያ፣ ገ የገቤት የመጀመሪያ፣ ና የነቤት አራተኛ። ና በአንድ ላይ እንደ ፊደል እናንብበው። ን ደ ገ ና እንደ ፊደል ማለት ነው ያነበብኩት። አሁን ደግሞ እንደ ቃል ፍጥነት ጨምሬ አነበዋለሁ። እንደገና። አያችሁት? ትንሽዬ ፍጥነት ስጨምር ራሱ ወደ ቃል ይወስደኛል ወይም ትክክለኛውን ትርጉም ይሰጠኛል ማለት ነው። እንደገና። እንቀጥል። አ የአ ቤት የመጀመሪያ፣ ቅ የቀቤት ስድስተኛ፣ ጣ የጠቤት አራተኛ፣ ጫ የጨቤት አራተኛ። እንደ ፊደል አንብብላችሁ። አ ቅ ጣ ጫ። በጣም አሪፍ። እንደ ቃል ደግሞ አቅጣ ጫ አቅጣጫ። እንቀጥል። ም የመቤት ስድስተኛ፣ ክ የከቤት ስድስተኛ፣ ት የተቤት ስድስተኛ፣ ል የለቤት ስድስተኛ። በአንድ ላይ ምክትል እንደ ፊደል ምክትል። እንደ ቃል ደግሞ ምክትል። በጣም አሪፍ ነው። እንየው። ትውልድ፣ እንደገና፣ አቅጣጫ፣ ምክትል። እንቀጥል። መ የመቤት መጀመሪያ፣ ጽ የጸቤት ስድስተኛ፣ ሀ የሀ ቤት ራሷ ሀመር ውሃ ነች፣ መጽሐ። ፍ የፈቤት ስድስተኛ ቅድም አይተናታል። ፍ ስለዚህ እንደ ፊደል መጽሐፍ፣ እንደ ቃል መጽሐፍ ይሆናል። መጽሐፍ። እንቀጥል። የአቤት ስድስተኛ፣ ም የመቤት ስድስተኛ፣ ነ የነቤት ራሷ የመጀመሪያዋ ነ፣ ት የተቤት ስድስተኛ። እንደ ፊደል እምነት፣ እንደ ቃል እምነት። እንቀጥል። ው የወቤት ስድስተኛ፣ ድ የደቤት ስድስተኛ፣ ድ የደቤት ስድስተኛ፣ ር የረቤት ስድስተኛ። እንደ ፊደል ውድድር፣ እንደ ቃል ውድድር። ድን ሁለት ጊዜ ነው የምንጠራት፣ ምክንያቱም ከዚህ ጋር ያለችው ዳብል ስለሆነች። ውድድር። እንቀጥል። ል የለቤት ስድስተኛ፣ ዩ የየቤት ሁለተኛ፣ ነ የነቤት አንደኛ፣ ት የተቤት ስድስተኛ። በአንድ ላይ እንደ ፊደል ልዩነት፣ እንደ ቃል ልዩነት። እንቀጥል። ስ የሰቤት ስድስተኛ፣ ድ የደቤት ስድስተኛ፣ ስ የሰቤት ስድስተኛ፣ ት የተቤት ስድስተኛ። በአንድ ላይ እንደ ፊደል ስድስት፣ እንደ ቃል ስድስት ይሆናል። ስድስት። አሁን ደግሞ አየር ሰዓቱ ለእናንተ ይሆናል ማለት ነው። የመጀመሪያው ምን ይላል? እንየው ጎበዝ። ቀጣይ
ትውልድ እሺ። እንደግ ሳይሆን እንደገና እንደገና እሺ። አቅጣጫ ጎበዝ። ከዚህ ላይስ ምክትል ጎበዝ። ምክትል ከዚህ ጋር መጽሐፍ እሺ። ከዚህ ጋርስ እምነት በጣም አሪፍ ነው። እዚህ ጋርስ ውድድር ጎበዝ። እዚህ ጋር ልዩነት ጎበዝ። ከዚህ ጋርስ 6 በጣም አሪፍ ነው። ስለዚህ እንየው ትውልድ፣ እንደገና፣ አቅጣጫ፣ ምክትል፣ መጽሐፍ፣ እምነት፣ ውድድር፣ ልዩነት 6 በጣም አሪፍ። እንቀጥል። መ የመጀመሪያ፣ ቀ የመጀመሪያ፣ መ የመጀመሪያ፣ ጫ አራተኛ እንደ ፊደል መ ቀ መ ጫ እንደ ቃል መቀመጫ መቀመጫ። እንቀጥል። መ አንደኛ፣ ነ አንደኛ፣ ሳ የሰቤት አራተኛ፣ ሳ አሁንም አራተኛ፣ ት ስድስተኛ የተቤት ማለት ነው። መ ነ ሳ ሳ ት እንደ ፊደል አነበብኩላችሁ። አሁን ደግሞ እንደ ቃል መነሳሳት 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 በጣም አሪፍ ነው። ከዚህ ላይ አ እንደ ቃል አ፣ ካ ደግሞ የከቤት አራተኛ፣ ባ የበቤት አራተኛ፣ ቢ የበቤት ሶስተኛ። አ ካ ባ ቢ እንደ ፊደል ማለት ነው። እንደ ቃል ደግሞ አካባ ቢ አካባቢ አካባቢ። እንቀጥል። ደ አንደኛ፣ ብ የበቤት ስድስተኛ፣ ዳ የደቤት አራተኛ፣ ቤ የበቤት አምስተኛ። ስለዚህ ደ ብ ዳ ቤ ደብ ዳቤ ደብዳቤ እንደ ፊደል ደ ብ ዳ ቤ እንደ ቃል ደብዳቤ ደብዳቤ በጣም አሪፍ ነው። ከዚህ ላይ ድ የደቤት ስድስተኛ፣ ን የነቤት ስድስተኛ፣ በ የመጀመሪያ፣ ር የረቤት ስድስተኛ፣ ር የረቤት ስድስተኛ፣ ድ ን በ ር እንደ ፊደል አነበብኩላችሁ። እንደ ቃል ደግሞ ድንበር ድንበር ድንበር። መቀመጫ፣ መነሳሳት፣ አካባቢ፣ ደብዳቤ፣ ድንበር በጣም አሪፍ። ከዚህ ላይ ጠ የመጀመሪያ፣ ን የነቤት ስድስተኛ፣ ካ የከቤት አራተኛ፣ ራ የረቤት አራተኛ በአንድ ላይ እንደ ፊደል ጠ ን ካ ራ እንደ ቃል ጠንካራ ጠንካራ። እንቀጥል። ድ የደቤት ስድስተኛ፣ ር የረቤት ስድስተኛ፣ ጅ የጀቤት ስድስተኛ፣ ት የተቤት ስድስተኛ። ድ ር ጅ ት ምንድን ነው? እንደ ፊደል ድ ር ጅ ት። እንደ ቃል ደግሞ ድርጅት ድርጅት። እንቀጥል። አ ዳ የደቤት አራተኛ፣ ራ የረቤት አራተኛ፣ ሽ የሸቤት ስድስተኛ በአንድ ላይ እንደ ፊደል አ ዳ ራ ሽ እንደ ቃል አዳራሽ አዳራሽ። እንቀጥል። ዝ ስድስተኛ የዘቤት፣ ግ የገቤት ስድስተኛ፣ ጅ የጀቤት ስድስተኛ፣ ት የተቤት ስድስተኛ በአንድ ላይ እንደ ፊደል ዝ ግ ጅ ት እንደ ቃል ዝግጅት ዝግጅት። በጣም አሪፍ ነው። እዚህ ላይ ክ የከቤት ስድስተኛ፣ ር የረቤት ስድስተኛ፣ ክ የከቤት ስድስተኛ፣ ር የረቤት ስድስተኛ እንደ ፊደል ክ ር ክ ር እንደ ቃል ክር ክር ክርክር ክርክር። በጣም አሪፍ ነው። እሺ እናንተ አሁን ታነባላችሁ። ይሄ ምንድን ነው የሚለው? የመጀመሪያው መቀመጫ፣ እሺ፣ መነሳሳት፣ እሺ፣ አካባቢ፣ እሺ፣
ደብዳቤ በጣም አሪፍ ነው። ደብዳቤ ከዚህ ጋር ድንበር ከዚህ ጋር ጠንካራ በጣም አሪፍ ጠንካራ ከዚህ ጋር ድርጅት እሺ አዳራሽ እዚህ ላይ ዝግጅት በጣም አሪፍ ነው። ዝግጅት መጨረሻዋስ ክርክር 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 በጣም አሪፍ ነው። እችን አንብበን እንጨርሳለን ማለት ነው። እችን አንብበን እንጨርሳለን። ከዚህ ላይ መ የመጀመሪያ ብ ስድስተኛ የበቤት ማለት ነው። ት የተቤት ስድስተኛ ት ስለዚህ በአንድ ላይ መ ብ ት እንደ ፊደል መ ብ ት እንደ ቃል መብት መብት። እንቀጥል። ግ የገቤት ስድስተኛ ዴ የደቤት አምስተኛ ታ የተቤት አራተኛ እንደ ፊደል ግ ዴ ታ እንደ ቃል ግዴታ። እንቀጥል። ክ የከቤት ስድስተኛ ፍ የፈቤት ስድስተኛ ል የለቤት ስድስተኛ እንደ ፊደል ክ ፍ ል እንደ ቃል ክፍል ክፍል። እሺ እንቀጥል። ክ የከቤት ስድስተኛ ከዚህ ላይ እንዳየነው ብ የበቤት ስድስተኛ ር የረቤት ስድስተኛ ክ ብ ር እንደ ፊደል እንደ ቃል ደግሞ ክ ብር ክብር። ከዚህ ላይ ጥ የጠቤት ስድስተኛ ቅ የቀቤት ስድስተኛ ም የመቤት ስድስተኛ እንደ ፊደል ጥ ቅ ም ጥ ቅ ም እንደ ቃል ጥቅም ጥቅም። እዚህ ላይ ን የነቤት ስድስተኛ ግ የገቤት ስድስተኛ ድ የደቤት ስድስተኛ እንደ ፊደል ን ግ ድ እንደ ቃል ንግድ ንግድ። ስለዚህ መብት ግዴታ ክፍል ክብር ጥቅም ንግድ። እዚህ ላይ ን የነቤት ስድስተኛ ጉ የገቤት ሁለተኛ ስ የሰቤት ስድስተኛ እንደ ፊደል ን ጉ ስ እንደ ቃል ንጉስ ንጉስ። እንቀጥል። ቅ የቀቤት ስድስተኛ ር የረቤት ስድስተኛ ብ የበቤት ስድስተኛ እንደ ፊደል ቅ ር ብ እንደ ቃል ቅርብ ቅርብ። እሺ ከዚህ ላይ የአቤት ስድስተኛ እ የሀቤት ሁለተኛ ሁ የደቤት ስድስተኛ ድ እንደ ፊደል እ ሁ ድ እንደ ቃል እሁድ። እሺ ጅ የጀቤት ስድስተኛ ቡ የበቤት ሁለተኛ ቲ የተቤት ሶስተኛ እንደ ፊደል ጅ ቡ ቲ እንደ ቃል ጅቡቲ። እሺ እንቀጥል። ማ የመቤት አራተኛ ወ የመጀመሪያ ቅ የቀቤት ስድስተኛ ማ ወ ቅ እንደ ፊደል እንደ ቃል ማወቅ ማወቅ። እሺ እንቀጥል። ሞ የመቤት መጨረሻ ገ መጀመሪያ ስ የሰቤት ስድስተኛ እንደ ፊደል ሞ ገ ስ እንደ ቃል ሞገስ ሞገስ። ስለዚህ ንጉስ ቅርብ እሁድ ጅቡቲ ማወቅ ሞገስ ሞገስ። በጣም አሪፍ። መጨረሻዋን እናንብብና እንጨርስ። ች የቸቤት ስድስተኛ ግ የገቤት ስድስተኛ ር የረቤት ስድስተኛ እንደ ፊደል ች ግ ር እንደ ቃል ችግር። እንቀጥል። ሀ ራሷ መጀመሪያ ም የመቤት ስድስተኛ ሌ የለቤት አምስተኛ ስለዚህ እንደ ፊደል ሀ ም ሌ እንደ ቃል ሐምሌ። እንቀጥል። ስ የሰቤት ስድስተኛ ስ የሰቤት ስድስተኛ ት የተቤት ስድስተኛ እንደ ፊደል ስ ስ ት እንደ ቃል ስስት ስስት። እንቀጥል። ኪ የከቤት ሶስተኛ ዳ የደቤት አራተኛ ን የነቤት ስድስተኛ እንደ ፊደል ኪ ዳ ን ኪ
ዳን እንደ ቃል ኪዳን እንደ ቃል ደግሞ ኪዳን። እሺ ጉ የገቤት ሁለተኛ፣ ዳ የደቤት አራተኛ፣ ት የተቤት ስድስተኛ። ት የተቤት ስድስተኛ እንደ ፊደል ጉ ዳ ት እንደ ቃል ጉዳት። እንጨርስ። ጋ አራተኛ የገቤት ማለት ነው። ዜ የዘቤት አምስተኛ፣ ጣ የጠቤት አራተኛ እንደ ፊደል ጋ ዜ ጣ እንደ ቃል ጋዜጣ ጋዜጣ። በጣም አሪፍ ነው። አንዴ ከመጀመሪያው ጀምሬ ላንብብላችሁና የዕለቱ ትምህርታችን እንጨርሳለን። መብት መብት፣ ግዴታ ግዴታ፣ ክፍል ክፍል፣ ክብር ክብር፣ ጥቅም ጥቅም፣ ንግድ ንግድ፣ ንጉስ ንጉስ፣ ቅርብ ቅርብ፣ እሁድ እሁድ፣ ጅቡቲ ጅቡቲ፣ ማወቅ ማወቅ፣ ሞገስ ሞገስ፣ ችግር ችግር፣ ሐምሌ ሐምሌ፣ ስስት ስስት፣ ኪዳን ኪዳን፣ ጉዳት ጉዳት፣ ጋዜጣ ጋዜጣ። በጣም አሪፍ ነው። በጣም አሪፍ ነው። ስለዚህ ትምህርቱን በደንብ እንደተረዳችሁኝና ከመጀመሪያው እስከ መጨረሻው አብራችሁኝ ስለመጣችሁ ከልብ አመሰግናለሁ። በዚህ መልኩ ደግሞ በውስጥ መስመር መማር የምትፈልጉ በ0953 61 59 56 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም ብትደውሉልን ሰዓትና ቀን ይዛችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁትና በመረጣችሁት ሰዓት ማለት ነው በቀን ወይም በማታው ፕሮግራም መማር ትችላላችሁ ማለት ነው። አማርኛን ከመሰረቱ ሀ ብላችሁ ጀምራችሁ እንግሊዘኛንም ኤ ብላችሁ ጀምራችሁ ከምትፈልጉበት ደረጃ መድረስ ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ ባይ